ማለት ነው። ማን ያምናል? ከስንት ጊዜ በኋላ በቅናት መንፈስ ተንገብግቦ የሄሉና ያብ ከተለያዩ ቤተሰቦች የስንትና ስንት ወር ሆኗቸዋል። ያብም የራሴን ህይወት ጀመርኩ ብሎ ያው እያየነው ነው። በራሱ ዩቱብ ቻናል ፍቅር ጀምሮ ፍቅረኛውን እያስተዋወቀ የራሱን ህይወት አስቀጥሎ የራሱን ህይወት እየኖረ ያለ ሰው ነው እና ዛሬ ምን ቅናትን ግብግብ አድርጎ ወደ ሄሉ ህይወት ተመለስ ገያቡ ማለት ነው። በጣም ነው የገረመኝ። ሲቀጥል ደግሞ ማለት ነው ሄሉ ሻየም እኮ መብት አላት ከማንም ጋር ፍቅር የመጀመር ከማንም ጋር ህይወቷን የማስቀጠል መብት አላት። ምክንያቱም በቃኝ ብለ ጥለ ሄደ የራስን ህይወት ጥለሃት ሄደ የራስን ህይወት የመሰረትክ ወንድን አደለ? ለምንድን ነው ወንዶች ግን አንዳንዴ የጣሉባችሁን ሲያነሱባችሁ አትወዱም? ዛሬ ያብለ ያየሁት የቅናት መንፈስ ማለት ነው። እኔ ከማንም ጋቱን አገባኝም፣ ግን ከልዑል ጋር ትሆን መብቷ ነው። ከልዑል ጋር ብትሆን መብቷ ነው። አንተ ምንም የሚመለከት ነገር የለም። ትታታል አደለ? ትታታል ትታሀት ሄድካት ሴት ነች። ከማንም ጋር ህይወቷን መጀመር መብቷ ነው። ግን ከልዑል ጋር ፍቅር ጀመረች የሚባለው ነገር እኔ ሙሉ ለሙሉ እውነት ነው ብዬ አላስብም። ለመሰላችሁ ምርጦች፣ በዚህ አጋጣሚ ደግሞ መጨረሻ ላይ የሄሉዬን አክቲንግ ያየውበት ፓርት በጣም አስቆኛል። መዝጊያው መጨረሻ ሄሉሻዬ ፌንት የነቀለችበትን አይታችሁ ከሆነ እስቲ በኮሜንት ጻፉልኝ። በደንብ እስከ መጨረሻው ቪዲዮን ያያችሁ ልጆች ካላችሁ በኮሜንት አሳውቁኝ ማለት ነው። እኔ ግን አሁን ወደሱ ሳልገባ ማለት ነው፣ በነገራችን ላይ ሄሉዬ ከልዑል ጋር ፍቅር ጀምራለች የሚባለው ነገር እኔ ብዙም አይዋጥልኝም፣ አልስማማበትም፣ የምትቀበሉትም ነገር አይደለም። ምክንያቱም ሄሉ የልጅነት ባሏ የልጅነት ፍቅረኛዋ ያው ለወደፊት ባሏ የሚሆነው መልካም ልብ ያለው አፍቃሪ ልብ ያለው ንጹህ ልብ ያለው እናትዬን የመሰለ ለእንጀራ ብሎ ኢትዮጵያን ለቆ ሌላ ሀገር ቢሄድም በቃሉ አስሯት የሄደው እውነተኛ ፍቅረኛዋ ብዙ ጊዜ ከናቲ ጋር ያሳለፈች የልጅነት ፍቅረኛዋ ናቲ ነው። አሁንም ከልዑል ጋር ቢሆንም ያው ይሄ የዩቱብ ስራ አገናኝቷቸው በዚሁም ለማስቀጠል ራሳቸውም ተወዛግበው ያው የራሳቸውንም ተመልካች ለማወዛገብ ነው እንጂ በእንደዚህ አይነት እውነት የመጡት ይሄ እውነታው ነው ብዬ እኔ ለመቀበል ይከብደኛል። እውነትም ሊሆን አይችልም፣ ስራ ሊሆን ይችላል። ይሄ እንድትረዱ ይገባል ምርጦች። ግን አሁን ቢሆን እንኳን ከልዑል ጋር ሄሉሻዬ ፍቅር ጀምራ ቢሆን ራሱ ምን አገባው? ያ ምን አገባው? እኔ ከማንም ጋር ብጀመር ጣጣ የለብኝም። እኔም የራሴን ህይወት የጀመርኩ ነኝ። መልካም ህይወት እንዲያጋጥማት ነው። እንዲህ ታዲያ ምን አገባ? ከልዑል ጋር ብጀምር ከተቻለች ባህላችንና ወጋችን አይደለም? ለምን ከወንድሟ ጋር ጀምር? አንተ ምን ያስጨንቃል? ምን አገባ? አንተስ የራስን ህይወት የጀመርክ አይደለህ እንዴ? በዚህ ንክ የቅናት መንፈስ አንገብግቦ መተ ሄሉሻዬ ጋር እንደዛ ስትሆን ሳይ ወደ ኋላ ነው የሄድኩት። ትዝ ይላችኋል ምርጦችዬ፣ ያብ የመጣ ሰዓት ከሄሉ ጋር ሲጣሉ፣ ያው ሄሉሻዬም ደግሞ ያብዬ ገፍተር ብድግ ሲያረግሽ እኔ እንጃ ይመቻታል መሰለኝ። እግዚአብሔርን ነው የምላችሁና ያው እችን ቀጠነሽ ብሎ እንደውም አሁን ሄሉዬ ወፍራለችና መገፍተር ማንሳት መገፍተር ይወዳል። በያብ ከድሮም ቅናት በጣም ነው ያለበት ያቡ ማለት ነው። እና እኔ ያብ በስንት ጊዜ ወደ 7 ወር ባልሳሳት ወደ 8 ወር ሆናቸዋል አደለ? ያብና ሄሉ ከተለያዩና ምርጦች፣ በዚህ አጋጣሚ በሄሉዬ ጠፍቻለሁ፣ ግን ተምኒሉን እያየው ነው። ያው ከልዑል ጋር ፍቅር ጀመረች የልዑልን። አሁን እንግዲህ ናቲ አንገብግቦት ናቲ ያልኩኝ ይቅርታ፣ ያቡ አንገብግቦት የመጣ ዋና ነጥብ እንዴት ከልዑል ጋር ፍቅር ትጀምራለች? በፍጹም አይሆንም። እኔ በህይወት እያለው በፊትም ቢሆን በሱ እንደተጣሉ ምክንያት በሱ እንደተለያዩ ምክንያት እያደረገ ነው። የሆነ ሰዓት እዚህ ይላችኋል አርባ ምንጭ ላይ ሲሳሳሙ እኔን አስቀምጠው ሲሳሳሙ እዛ ተደብቀው አየዋቸው ብሎ ያብያዙኝ ልቀቁኝ ብሎ ግርግር የፈጠረ ሰዓት ሁላችሁም ታውቃላችሁ፣ አርባ ምንጭ ላይ አይደለም። ስለዚህ አሁንም ቢሆን ከድሮም ቢሆን እንደ ጓደኛ ሆኖ ልዑል ሄሉዬን ያፈቅራታል። ግን ልዑል ነው የሄሉን ፍቅር የተቀበለው፣ እሷ ስትጠይቀው ነው እንግዲህ ግልባጩ የሚሆነው ማለት ነውና፣ ግን ከማንም ጋር እኮ እች ልጅ ፍቅር ብትጀምር ምርጦች መብቷ ነው። ወንዶች ግን አይቅኑ። ወይኔ የወንዶች ቅናት ግን ሲቀኑ እናንተ እንዴት ደስ እንደሚሉ ቅናታቸው ግን የወንዶች ቅናት ግን የሌለ ነው ደስ የሚለው። በዛውም ልክ ደግሞ የጣሉባቸውን ሲያነሱባቸው አይወዱም። በእጅ ያዙት ወርቅ ከድሮ እንላለን አደለ? ሄሉና ያብ ፍቅር ላይ በነበሩ ሰዓት በእጅ ያዙት ወርቅ ነበረችበት በጊዜው ማለት ነው። እና በእጃቸው የያዙት ወርቅ ሌላ ቦታ እንደ ዳይመንድ ይዘው ሲያዩ የሚያንገበግባቸው ነገር ለምን የሌላ ሰው ሆነ የሚባል ነገር ማለት ነው። እና በነገራችን ላይ ያብ ከድሮም እኮ በዩቱቡ ራሱ ድምቅ ብለ ፍክት ብለህ የምትወጣው ከሄሉ ጋር ነበረ። በጣም ነበረ የምታምሩት። በጣም ጓጉተን ነበረ እኛ ራሱ በፊት
ሁለታችሁን አንድ ላይ እንድትሆኑ ሁለታችሁ ፍቅራችሁ አብቦ እንዲወጣ የሁላችንም ምኞት ነበር። ግን በገዛ እጅ አበላሽተው ነገሩን እንደሆነ እንዳልሆነ አድርገህ ሄሉዬንም ያው ስብርብር አድርጋት። መቼም ጠንካራ ነችና እየወደቀች እየተነሳች እዚህ ደረጃ ደርሳለች። ከዛም ደግሞ ያላለቀበት ፍቅር ደግሞ ህልኋ ያልተቋጨ ህልኋ ነው። እናትዬ መጣን ድጋሚ እንደ አዲስ እንግዲህ የልጅነት ፍቅሯ ያልቆረጠበት አበረታቶ አጠነካክሮ ፍቅራቸውን ኮምኩመው ደስ የሚል ላይፍ አሳልፈው በፍቅራቸው ተደስተው እሱም በቃሉ እንግዲህ አስሯት እሷን በቃሉ አስራው እሱም ደግሞ ለእንጀራ ወደ መጣበት ተመልሷል። ስለዚህ አሁንም ቢሆን እዚህ ጋር ውዶችዬ እንድታረጋግጡን የምፈልገው ሄሉዬ መጨረሻ ላይ ቪዲዮን ካያችሁ እጻፉልኝ ብያችሁ ነበር። ሄሉ ፌንት ነቅላለች አይደል? በማል እንደምንም ተፍጨረጨረች። ለምን መጣ ምንድን ነው ያመጣህ ብላ ካለች በኋላ ያው ሉልና ያብ እንግዲህ ሲደባደቡ በዛ መሀል ፌንት እንደመንቀል ብላለች። ፌንት ነቅላ ግን መጨረሻ ላይ ሉል ውሃም አድርጓ ልነሳ ስትለው ያብ ነበረ ያው እንደተለመደው ብድግ አርጓት ይዟት የወጣውና ሳቋ መጥቶ በከንፈሯ ጥርሷን ስነክስ እኔ እያየው ነበርና ልክ ከዛ ተሸክሟት እንደወጣ በር ላይ አውርዷታል። እመኑኝ አውርዷታል። ለዛ ነው አሪፍ አክቲንግ ነው፣ አሪፍ ትወና ነው። እሷ ሄሉን ብዙ ጊዜ ካያችኋት ሳቋ ሊያመልጣት ይፈልጋልና ዛሬም እንግዲህ ያቡ ከሉል ጋር ፍቅር ጀመረች ብሎ መጣ እንጂ እነሱ ምናልባት ተነጋግረውበት ይህን ትወና አብሮ እንዲተውን። ያው ደግሞ ያብ ሲገባበት ታውቃላችሁ በጣም ነው የሚደምቀው። በነገራችን ላይ ልጁ ይሄ መልክ ብቻ የሆነ ልጅ ማለት ነው። በነገራችን ላይ ቁመናው ምናምን ዋው ነው፣ የሆነ የሚስብ ነገር አለው ያብ ካያችሁትና ሲመጣም ራሱ ከሄሉ ጋር የሆነ ድምቀት አላቸው። በቃ ጸባቸው ምናምናቸው በጣም ነው ግን ደስ የሚሉ ሲጣሉ ራሱ ማለት ነው። እኔ እነሱ ሲጣሉ እኔ ሚዲያ ላይ ሰው ጥንዶች ባልና ሚስቶች ሲጨቃጨቁ አይቻለሁ። ያብና ሄሉ ሲጨቃጨጉን ደስ ብሎኝ ነው ማያቸው። ደስ ብሎኝ አላውቅም፣ የፍቅር የሚመስለኝ ነገር አለ ሁለቱ ላይ ሳቸው፣ ንዴታቸው፣ ሁኔታቸው፣ ያብ የሚቀናበት መንገድ፣ ቁጭ ብድግ የሚልበት በቃ የሆነ ነገር መልክ ብቻ ብያቸዋለሁ ያለና እንደዛ ነገሩና መጨረሻ ላይ ሄሉ ነው አይታችሁ ከሆነ ያው እስከ መጨረሻ አታዩም እናንተ እኮ ችግራቸው። እኔማ እንደዚች የፍቅር ነገር ምናምን ጸብ ምናምን ያለባት ከሆነ ደስ ብሎኝ ነው። በተለይ ጥንዶች ደስ ብሎኝ እያጣጣምኩ ነው። በእርግጥ ጸቤ ሰይጣን ነው፣ ግን ጭቅጭቃቸው ደስ ይለኛል። ያብና ሄሉ ማለት ነው። ግን ያው አግባብ አይደለም። ያው ለትወና የመጣ ነው። አሁን ላይ እኔም መግቢያ ላይ ምን አገባህ ብያለሁ። ቢሆንም ራሱ አግባብ አይደለም። ምንም ያገባው ነገር የለም ማለት እሱም የራሱን ህይወት ራሱ ፍቅረኛው ራሱ ምን ትላለች? የእሱ ፍቅረኛ ራሱ አሁን የተዋትን የዛሬ ስንት ዓመት የተወውን ህይወት ሄዶ እንዴት ከሌላ ሰው ጋር እያለው ፍቅር ትጀምሪያለሽ ብሎ ያዙ ይልቀቁኝ ቢል እዛ ጋር አብራው ፍቅር የጀመረች ሴት ራሱ ምንድን ነው የሚሰማት? ትቷታል፣ ጥሏታል፣ ትቷት ሄዷል፣ ገፍትሯት ሄዷል አይደል? የማንም ትሁን ለሱ ረክሳበታለች አይደል? ለተወደደችና ወርቅና ዳይመንድ መስላ ለታየችው ሰው እጅ ስትገባ ለምን እንደዚህ ይሆናል? ቢሆን ራሱን ያልኳችሁና ምርጦችዬ፣ በእርግጥ ያው ተወዛግባችኋል፣ በብዛት ሳያችሁ ተደናግጣችኋል። እኔ ራሱ አይኔ ማመን ነበር እንዴ ያቡ ብዬ ስል መግቢያው ላይ መሱ ነው እንዴት ከሉል ጋር ፍቅር ትጀምር፣ እንዴት ፍቅሩን ትቀበለዋለች? ሄሉ ደግሞ ተገለጠልኝ ያልሽው ነገር ሉል ስጦታ እያመጣ ሲሰጥሽ ሁሌ ስጦታ እየገዛ ሲመጣልሽ ፍቅር መሆኑ ተገለጠልሽ እና ነው መሰለኝ የፍቅር ጥያቄ ጠየቁት ለማለት ፈልገሽ መሰለኝና ሄሉሻዬ ፌንት አትንቀይ። የአቡያው ብድግ አርጓን ጠጥሎ ሲወጣ በር ላይ ስቀሻል እና ይቻለው በከንፈርሽ ንክስ አርገሽ እዛው በር ላይ እንደወጣችሁ እንደዘጋችሁ ነው ያወረደሽ አይደል? ወዲያውኑ እዛው ነው የወረድሽው። መቼም ደረጃውን ሙሉ ተሸክሞሽ ወጥተውን ነገር የሚቀጥለው ሐኪም ቤት ገብተሽ ከፌንት ነቅለሽ ተነስተሽ ምናምን ነው የሚሆነውና መቼም ያው ስራችሁ ነው እናንተ ዩቱበሮች፣ ያው ስራችሁ ነው ሁሉን ነገር አቀናብራችሁ። አሁን እጅሽን አንቺ አንቀሳቅሰሽ ያብን ብታፊ የእውነት ፌንት አነቀለች የሚልሻ ግን በር ላይ ተነቃብሽ። እስከ መጨረሻ ማየት ያለን እንዴት ጠቀመኝ። በር ላይ ሳቅሽ ነው ያመልጥሽ ሲል እዛው በር ላይ ነው የወረድሽው አይደል ሄሉሻዬ? እና ለማንኛውም እናትዬ ድረስ እያልኩ ነበረ እኔ ሳይ የነበረው ማለት ነው። እና በምንስ ሞራል ነው እንዴ? አረ ያብሼም ነው በምንስ ሞራል ነው ሄሉ ጋር ሄደክ? እንዴት እንዴ? ማንስ ቢሆን ይህን የጨፈነ ሰው ራሱ አይፈርድም እንዴ? ማንም ሰው ከተውቀው የራሱን ህይወት እኔ ቅድም ብያቸዋለሁ አይደለ? ባህላችንና ወጋችን አይፈቅድም እንጂ ለምን ወንድሞ አይሆንም? ፍቅረኛ እንደው ምሳሌ ነው ያልኳችሁ። በሀገራችን እንደዛ ይነባል። ለምን እንደው ምሳሌ ለምን ከወንድሞ አይሆንም? አንተን ምን የሚመለከትህ የሚያገባህ ነገር የለም ቢሆን ራሱ። ምክንያቱም አንተም በቃኝ ተባብላችሁ የራስን ህይወት ጀምራል።
መቼም እናንተ ወንዶች የጣሉባችሁን ተንከባክበው እንደ አበባ ጽጌረዳ አበባ አድርገው ስታዩቸው ሴቶቹን መልሳችሁ ወደኋላ ከዛ መልሳችሁ ገብታችሁ ያንን ህይወት ለመበጥበጥ ትፈልጋላችሁ አይደል? የእውነተኛው እንትን ላይ ያለው ይሄ ነው። እና ለማንኛውም ውዶች ይሄ ድራማ ነው፣ አትሸወዱ። በብዛት ቅመሞችዬ ማለት ነው። ያው አንዳንዴ ያው እኛም አብረን ከነሱ እኩል እንዲህ ለምን ብለን እንትን ስንል ያው በቪዲዮ አይታችሁ አይደል የምታወሩት። አንዳንዴ ቪዲዮ አይተን ከቪዲዮ ጋር እንመሳሰል ብለን ነው እንጂ ይሄ ጽድት ያለ ጥርት ያለ ድራማ ነው። የሆነ ድራማ ነው እንዴ የሌለ ናቲ። ሄሉስ ምን አይነት ሞራል ኖሯት ነው? ትናንት ጓደኛዬ ነው ኖርማል ጓደኛዬ ነው ስትል ናቲን እዛ አስቀምጣ እናንተ ራሱ እዚህ ጋር ከሉል ጋር ፍቅር የሚጀምር ይመስላችኋል እንዴ? የሴትነት ሞራል ይፈቅዳል እንዴ? ቤተሰቦቼ እንደ ሰውስ ራሱ ሄሌናችሁ ይፈቅዳል? እዛ ጋር ቃል አስገብተው ሁሌ እያገኘ የሚደውላት። በነገራችን ላይ ናቲንም ደግሞ ሲጨፍር ቲክቶክ ላይ ከነጭ ጋይተን ሌላ ሰው ህይወት ጀመረም እንላለን። እና እነሱ እኮ ናቸው። በእርግጥ እኔ አልፈርድባችሁም። ኮሜንቶች ላይ ራሱ ለምን እነሱ ናቸው ራሳቸው ተወዛግበው ወይም ደግሞ እነሱ ለዩቱብ ገንዘብ ብለው ተመልካቾቻቸውንም ያወዛግባሉ። ተመልካች ላይ መፍረድ ይከብዳል። እንዲህ ነው እንዲባል ያደርጋሉና ግን አይደለም። እውነታው ያ አይደለም። ይሄ ስራ ነው ወዶችዬ፣ ስራ ነው። ሄሉዬንም አትሳደቡ። ያው አንዳንድ ልጆች ከዛም መለጠፍ ትወዳለች። ያብ ጸበል ይዛሃት ሂድ የምትሉም አላችሁ። ጸበል አያስፈልጋትም። የዩቱብ ስራ ነው። ምንም አልሆነችም። እውነተኛ ፍቅረኛው ነገ የልጁ አባት በትልቁ እየሳለችው ልቧ ላይ ያለው የልቧን ቁልፍ መክፈቻ ይዞት ሄደው ናቲና ናቲ ብቻ ነው። ምንም ጥርጥር የለውም። ከያብ ጋም ከሉል ጋም ከሌሎች ጋም ስትሆን ብታያት የዩቱብ ስራ ነው። በቻላችኋት አጋጣሚ አግዟት። ቪዲዮን ሄዱናት ሰብስክራይብ። በነገራችን ሄሉ ገና ድሮ እኮ ስንትና ስንት 200 ሺህ መግባት የምትችል ልጅ ነበረች። እነ አብርሽ ሳይመጡ በፊት የነበረች ልጅ ነበረች። ስለዛ እሷም ትስራ እንደ ሰው፣ አትፍረዱባት። የእውነት አትፍረዱባት። ምነው ስንቶቹ እየሰሩ አለ እንደዛም እዛም እየተለጣጠፈው አበረታቷት ነው የቀርቧት። ኮሜንትም ደስ የሚል አስተያየት ስጧት። ስራ መሆኑን ደግሞ ወቆዶች እስከ መቼ እናንተ ስትሸወዳላችሁ? አትሸወዱ። እና ውዶችዬ ያልነው ነገር ይሄ ነው። ሰላማችሁ ብዝት ይበልልኝ። እኔ በሄሉም ያው ጠፍቻለሁ፣ ይቅርታ ጠይቃለሁ የኔ ምርጥ ቤተሰቦች፣ እንደውም የሄሉዬ አድናቂዎች ወዳጆች ሰላማችሁ ብዝት ትርፍርፍ ይበልልኝ። በዛሬዋ ብዙዎቻችሁ ተደነጋግጣችኋል፣ ማመንም አቅቷችኋል። እኛም ያው የቅናት መንፈስ የተወጋ ብለናል፣ አሜን ብለናል። ወይን ያብ ግን ሲቀና እንዴት ደስ እንደሚልኩ እንዴት እንደሚያርገበግበው እናንተ ጉድ። ለማንኛውም ሄሉሻ ይመች። ዝም ብለሽ አንቺ ደግሞ ፌት አትንቀይል። ሰው በተደባደበ ቁጥር ፌንት ነቅለሽ ትችላለሽ እንዴ? ነገሩ ስቀሽ ወርድሻል፣ ችግር የለውም። በር ላይ ወርዶሻል። እኔ በደንብ ማየት የጠቀመኝ ይሁ ላይ ላላዩት እንጂ። እና ወዶች እየሰላማችሁ የብዛ። እንግዲህ ቪዲዮንም ላይክ እያደረጋችሁ ቤተሰብ ያልሆናችሁ ካላችሁም አዳዲሶች እያጠቆራችሁ ቤተሰብ እንድትሆኑ ያው በአክብሮትና በትህትና ጋብዛለሁ። እንግዲህ መልካም ምሽት። ነገ ሄሉ ከፌንቷ ነቅላ ትመጣለች።